ኧረ የእናትና የልጅ ፍቅር እንዴት ነው? ነይ እስኪ የኔ ልጅ ሱቅ ልላክሽ። ኧረ ሱቁን አታውቀውም? አይ ቅድም ስመጣ አይቼዋለሁ። ጎሽ ደግሞ አዲስ አበባ ላይ ጠፍታ የመጣች ልጅ አሁን ሱቅ ሊጠፋባት ነው። ወይንሸት ምንድነው? ልጄ ማለት ሲባል ጠፍታለች። ማለት የት ሄዳ ነው የምትጠፋው? ሰብለ ሱቅ ልካን ነበር። ከዛ ስቆይብኝ ስወጣ ያለችም። ምናልባት መንገድ ጠፍቶባት ሊሆን ይችላል እንጂ ከዚህ አካባቢ የትም አይመስለኝም። ያልፈለግኩበት ቦታ የለም ግን የለችም። ታዲያ እዚህ ምን እናደርጋለን? እንፈልጋት እንጂ። ሰምኛለሽ አንቺ ደንባራ። አንቺ ሰው ካስፈራራሽ ምንም ነገር ከማድረግ ወደ ኋላ እንደማትያውቃለሁ። ያቺ ሰይጣን ሴትዮ ልጄን ምን አድርጋት ነው? ምንም አላደረገቻትም። ሜንሳ ሱቅ እኮ ነው የላከቻት። ልጄን እኮ እየተንከባከብሽ እንድትይዥልኝ እንጂ ሱቅ እንድትላላክ አይደለም ያመጣኋት። ደግሞ ገና ከመምጣቷ ሱቅ የላከቻት የሆነ ሸር ብታስብ ነው። እኔ እሱን በምን አውቃለሁ? ሰምኛለሽ? ልጅ አንድ ነገር ከሆነች ምሳሽላቸው ቤተሰቦችሽ ላይ እንደፈረድሽ ወቂው። እሺ እሺ። ቆይ አሁን ብንፈልጋት አይሻልም? የሆነ ነገር ካላደረጋችኋት እናገኛታለን። አንድ ነገር ካደረጋችኋት ግን ማግኘት አንችልም። እሱ ደግሞ ሳይሻል። እሺ ኢንስፔክተር። ቆይ ምን ተፈጥሮ ነው እንደዚህ የምትወዛገበው? የወይኔ ልጅ ጠፍታለች እና ደግሞ እዚህ የማውቀው አንድ ፖሊስ አለ። ለሱ ነገር ነው። ምንድነው? ሱቅ ነው የላኳት። በቃ ታዲያ እቃውን ከወደብ እንድታመጣ ነው የላክሻት? የላክሻት እዚህ ሰፈር ነው አይደለ? እስካሁን ካልመጣሽ ደግሞ ጠፍታለች ማለት ነው። ሲጀመር አንቺ እንግዳ ልጅ እንዴት ወደ ሱቅ ትልኪያለሽ? እኔ ምን ላርግ? ታውቂዋለሽ ወይ አልኳት። አዎ አለች፣ ላኳት። ደግሞ ልጅ ናት። ብልካት ምንድነው ችግሩ? አይ እንደዚህ አድበስብሰሽማ ነገሩን አታልፊው። ሆን ብለሽ ልጅቷ እንድትጠፋ አድርገሽ ነው አይደለ? ሴትዮ ነገሩን ከኔ ጋር ታያይዙ። አይ እንደውም ከልጅቷ መጥፋት ጋር የሆነ ተልኮ ያለሽ ነው የሚመስለኝ። ተረጋጉ እንጂ ሰዎች። ወይንሸት
ጓደኛሽ ጋር ነበረች አይደል? ለምን እዛ ቼክ አታርጊ? እዛ አልሄደችም። አንቺ ግን እንዴት ነው መጥፋቷን በጣም ፈለግሽው? በምን እርግጠኛ ሆንሽ? ደውዬ ነበር፣ እዛ አልሄደችም። እሺ የት ሄደብን ፈልጋት ጥሩ ነው ማለቴ ከምንሽከረከር ብዬ እኮ ነው። እኔ እንጃ፣ እኔ ምንም አላውቅም። አሁን እኮ ጊዜው በጣም ከፍቷል። ብቻ የሆነ ነገር ሳያደርጓት ቶሎ ብናገኛት ጥሩ ነው። እስኪ ልጅቷ እኮ ምንም የምታውቀው ነገር የለም። አቤሴሎም እባክህ በፈጠረ የሆነ ነገር አድርግ። እሺ በቃ ሁላችንም ተከፋፍለን እንፈልጋት፣ እንደዛ ይሻላል። ታውቆሻል ግን ኤልሳ እያለቀሽ እኮ ነው። እያት እናቷ እንኳን እንዳንቺ አልሆነችም። ላልቅሳ ደግሞ ለማልቀስ እናት መሆን አለብኝ እንዴ? በዛ ላይ ልጅን ማጣት ከሷ በላይ እኔ በደንብ አውቀዋለሁ እኮ። አኳኋንሽ ግን እንደዛ አይመስልም። በነገራችን ላይ በጣም እየዘገየ ነው። ለፖሊሶችም ተናግሬያለሁ። ብቻ የሆነ ነገር እናድርግ። ወይኔ ፍቅር፣ በቃ እኔና ወይኑ አንድ ቦታ እንሄዳለን። ማለቴ በየፊናችንን እንፈልግ አይሻልም? ምን ነው ባልሽ እያለ ከወይን እሸት ጋር የምትፈልጊው? ያሰባችሁት ነገር አለ አይደል? አቤሴሎም እቺ ሴትዮ አንድ ነገር በላት እንዴ! ልጅ የሚያክል ነገር ጠፍቶ እኮ እሷ አሁንም ስለ ቀመር ነው የምታስበው። ያቺ ምን አይነት ሰው ነሽ? ትንሽ አገናዝቢ እንጂ። እናንተ ራሱ እኮ ሌላ ጭንቀት ሆናችሁ። ይበቃችኋል። ሁላችሁም አትጨቃጨቁ። አሁን ኤልሳ እንዳለችው ወጥተን ብንፈልጋት ይሻላል። ቆይ ለምንድን ነው እዚህ ያመጣኸኝ? አይዞሽ፣ ምንም አላረግሽ። ልጄ ላረግሽ ነው ያመጣሁሽ። አባቴ እንዳልሆን አያቴ የዛን ቀን ነግራኛለች። እነሱ አባትሽ መሆኔን ለአንቺ መንገድ ስላልፈለጉ አሁን እዚህ ቦታ አስወጣኝ። እናቴ ትጨንቃለች። ተራዋን ትጨነቅ። ጭራሽ የቤት ሰራተኛ ልጅ አድርጋ እዛ ልታስገባሽ ነው። ሰምኛለሽ? እናትሽ አንድ ነገር ማድረግ ከፈለገች ታደርጓለች። እብድ ናት። እንዴ እኔ እዚህ በጣም እየጨነቀኝ ነው። ከአባትሽ ጋር እኮ ነሽ። ለምን ይጨንቅሻል? አሁን ይሄን እምቢ። እናቴ ታልመጣች ምንም ነገር አልበላም። እንደዛ የሚባል ነገር የለም። መብላት አለብሽ፣ መብላት አለብሽ። አለበለዚያ እኮ ትጎጃለሽ። የምትፈልጊው ነገር ካለ ደግሞ ንገሪኝ፣ አመጣልሻለሁ። ሰምኛለሽ? አሁን እምልሽን ብቻ ነው። አፍሽን ክፈችና ይሄንን ምግብ ጉረሽ። አልበላም። ማየጋሩ ሰደኝ። እቺ ልጅ ልታሳብደኝ ነው እንዴ? ከቅድም ጀምሮ አልበላም እያልሽ ነው። ትበያለሽ አልኩኝ፣ ትበያለሽ። በቃ አልፈልግም። አልጎርስም። ጉረሽ አልኩሽ፣ ጉረሽ። አለበለዚያ ይሄን ካልጎረሽ ቅጥቅጥ ነው ማድረግሽ። ጉረሽ። ጉረሽ አልኩሽ፣ አታናጅ። ሲጀመር ይሄ ነገር እንዲመጣ እኔም አልፈለግኩ ነበር። አባዬ ብለሽ እንድታቅፊ ነበር የፈለኩት፣ ግን ያቺ እርኩስ እናትሽ ነች።
አጅሪት ደግሞ ምን ልታደርጊ መጣሽ? እማዬ ሲባራ ጠፍታለች። እዚህ ያለች መስሎኝ ነበር የመጣሁት ግን የለችም። ቆይ ግን ለዚህ ነበር ስትንቀዠቀዥ የነበረው? ልጅቷን ወስደሽ አስበላሻት አይደል? ወይኔ እኔ ጋር እንዳማረባት ብትቆይ ይሻል ነበር። በአንቺ ምክንያት ልጅቷ ተንገላታች። ኧረ እሷ ከምትጠፋብኝ እዚሁ አንቺ ጋር አፈር ብትበላ ይሻለኝ ነበር። ትሰሚያለሽ፣ አንድ ቀን ቆጭቶሽ እንደምትመጪ እርግጠኛ ነበርኩ። ይኸው ዛሬ መጣሽ። ማን ሊጎዳት ይችላል? እኔ ምን አውቃለሁ? ከዚህ በፊትም ጠፍታ እንደዚሁ ከፖሊስ ጣቢያ ተደውሎልኝ ሄጃ መጣሁ። ነገሩ በጣም ተገልጦልኛል። ምን አሰብሽ ኤልሳ? መጀመሪያ ጠፍታ የነበረው እኔ ስለገፋኋት ነው። አሁን ግን እርግጠኛ ነኝ ጠፍታ አይደለም። ምን ልትሆን ትችላለች? እንዴት እስካሁን አላሰብኩትም? ወይኔ ልጅ ማቴዎስ ነው የወሰዳት። ትክክል፣ እሱ ነው መሆን የሚችለው። ግን እኮ አባቷ ስለሆነ ምንም አትሆንም አይደል? አባቷ? ወይ ጉድ! ማልሰማው ጉድ የለም። እሺ ታዲያ አባቷ አይደለም እንዴ? ወይኔ አዎ እሱ ነው። ወይኔ ፈጣሪ ሆይ እንዴት ነው አሁን ከሱ ማመጣት? ወይኔ ልጄ ራሱ ተንገላታችብኝ። ምንድን ነው የሚሻለኝ? እባክሽ አሁን አታለቃቅሽብኝ ወደዛ። አንቺ ደግሞ ተይኝ በቃ። እኔ ለራሴ በጣም እየተጎዳሁኝ ነው። ምንም እያሰብኩት ያለሁት ነገር እየተሳካልኝ አይደለም። ማልቀስ እኮ ምንም አያደርግም ኤልሳ። አሁንስ ምን እንደማስብ ታውቂያለሽ? በቃ ራሴን ሲጥ አድርጎ መግደል። አንቺ ቆይ ምንድነው እንደዚህ የምትሆኚው? ተረጋጊ እንጂ። ይሄ ሁሉ ነገር እየሆነብኝ ያለው ደግሞ ድሃ ስለሆንኩኝ ነው። ማንም ሊረዳኝ አይችልም። አስተውይ እስኪ፣ እኔ እኮ እየተሰቃየሁኝ ነው ያለሁት። እሺ በቃ ወይ ደውለሽ አውሪዋ። አይሰጠኝም። ልጄን ደግሞ አይተሻታል አይደለ? በጣም ተጎድታለች፣ እየተሰቃየች ነው። ጭራሽ አይሰጠኝም። ቢያንስ እስቲ አሁን እንኳን የኔን ምክር ስሚ። ደዊና በቃ ለምኝው። ኤልሳ ከዚህ ውጭ ምንም አማራጭ የለሽም። ወይ በልመና እኮ ቢሰጠኝ ደስ ይለኛል፣ ግን በቃ የሚሆን ስላልመሰለኝ ነው። በቃ ተረጋጊና ለምን ወተን እንደውልለትም? እሺ እኔ ልናገኛት አልቻለም። በዛ ላይ ደግሞ ከተማዋ ሰፊ ነው፣ ፖሊሶች ደግሞ እየፈለጓት ነው። እኔ በጣም ግራ እየገባኝ ነው። አንተም ኤልሳም ስሜታዊ ይሆናችኋል። ቆይች ልጅ አንተና እሷ ተደብቃችሁ የወለዳችኋል ልጅ ናት እንዴ? ምን አለ አክስቴ እንደዛ በሆነ። ልቤ ለልጅ ስስት ብሏል። ሁሉም ሰው ለልጅ ልቡ ስስ ነው። አክስቴ አባትነት በጣም ናፍቆኛል። የኔ ልጅ ሳትሆን እንደዚህ ሆንኩኝ። የኔ ልጅ ብትሆን ምን እንደማደርጉላ አላውቅም። አይዞህ በቃ እንግዲህ። አክስቴ ኤልሳ እንደምታውቂ መውለድ ትችላለች፣ ግን እስካሁን ደግሞ ምንም ነገር የለም። ልመረመር ብዬ ፈራው። ኤልሳም ተመርመር ብላኝ ነበር። አንዳንዴ እኮ ነገሮች ላይጣጣሙ ይችላሉ እንጂ ትወልድ ይሆናል። እንዳፍሽ ያርግልኝ አክስቴ። ይቺ ኤልሳ ግን ተመርመር ያለች እንደው አይበለውና መሀን ብትሆን ጥላህ ልትሄድ ነው? አክስቴ ብታረጎም እኮ እውነት አላት። እሷስ ብትሆን ለወይን እሸት ልጅ ያላትን ስሜት እያየሽ፣ በዛ ላይ ደግሞ ለእኔ ስትል ልጅ አስወርዳለች። ቢሆንም አንተ እኮ ማንም የማይቀበለውን ስህተት ተቀብለሃታል። አክስቴ እስኪ ምከሪኝ፣ ምንድን ነው ማድረግ ያለብኝ? መጀመሪያ ተመርመርና እውነቱን እወቅ። እስቲ መጀመሪያ ምን እንደማድረግ ልዘጋጅ፣ ከዛም መረመራለሁ። አይሻልም? በጣም ፈርቻለሁ። ለዚህ እኮ ነው የዘገየሁት። በእንደዚህ አይነት ጉዳይ ላይ ትንሽ ክፉ መሆን ያስፈልጋል። ምን አይነት ክፋት ደግሞ አክስቴ? ከመጀመሪያው ነው ክፋት መፍትሄ ሊሆን ይችላል? አንዳንዴ ይሆናል። ብቻ ልንገርህ፣ መጀመሪያ ሐኪም ቤት ሂድና ተመርመርና የሆንከውን ለእሷ ንገራት። እስከ መች ድረስ? እሷም እኮ አንድ ቀን መጠርጠሩ አይቀርም። በዚህ ጉዳይ እኔ አላቅም አቢሴሎ፣ ምንም ማድረግ አንችልም። ትክክል። ይሄ በሰው አቅም ሊሆን አይችልም። ግን እንዳትጎዳ አይምሮህን ቀድመህ አዘጋጀው። ኤልሳ በምንም ተአምር አብረህ አትሆንም። ፈጣሪ ያውቃል። ይልቅ እስቲ እነ ኤልሳ ጋር ደውል ካገኟት። እኛ ከተማውን በሙሉ ዞርን። አሁንስ አገርህን ወቅ የሚለው ፕሮግራም እኮ ነው የመሰለኝ። ኤልሳ ከዚህ በላይ ብታስቢበት ምንም ለውጥ አታመጪ። በቃ ደውይለት ይሻላል አይደል? አዎ ሄሎ የኔ ፍቅር፣ እንዴት ነሽ? እንዴት ሆናችሁ? ልናገኛት አልቻልንም። እኛም ያልዞርንበት ቦታ የለም። ምን ፍንጭ እንኳን ልናገኝ አልቻልንም። ናው እሺ፣ አሁን ምንድን ነው የሚሻለው?
ይመስለኛል ይሄ በእኛ አቅም አይሆንም እና ደግሞ ፖሊስ ጣቢያ አመልክቻለሁ። በቃ ቤት ተቀምጠን የሚሆነውን መጠበቅ ነው። እሺ በቃ ቤት እንገናኝ። እሺ በቃ ቶሎ ብላችሁ ነው። በጣም ተጨናንቋል። አገኘኋት ካልኩት ደግሞ የት ብሎ መጠየቁ አይቀርም። ማቴዎስ ጋር ካልኩት ደግሞ ሁሉም ነገር ውጥንቅጥ ወጣ ማለት ነው። እሺ አሁን ለማቴዎስ ደውይለት። ምንድነው የሚሻለኝ? ይኸው አያነሳም። በቃ ልጄን ቀማኝ ማለት ነው። እባክሽ ተረጋጊ ኤልሳ። ወይ አላየው ይሆናል። እሱም መቼም አይሰጠኝም። ይሄኔ ሌላ ከተማ ወስዷት ሊሆን ይችላል። ወይኔ እስቲ ተረጋጊ እንዴ። በሆድሽ ላለውም ጽንስ ተጠንቀቂ እንጂ። ያለችውን እንኳን በጠበኩኝ። ይሄንንም ገና ፈጥሬ እንደዚህ ቹላ አንገላታው ነው። እኔ ለምንም አልጠቅምም። እርኩስ ነኝ፣ የተረገምኩ። ምን ተፈጠረ? አልሰጥም አለ ወይ ጉድ! ሲጀመር መች ስልክ ያነሳል? ተረጋጊ። መደረግ ያለበትን ሁሉ አድርገን እንቀበለዋለን። አይ እማዬ፣ ሌላ ምንም ምርጫ የለኝም። ማቴዎስ ደግሞ ሊበቀለኝ ሆን ብሎ ነገሮችን አመቻችቶ ነው የመጣው። አዎ ሲፓራ ምንም አያደርጋትም። ስለዚህ አንቺ ተረጋጊ። ማድረግ ያለብሽ ተረጋግተሽ ልጅቷን መፈለግ ብቻ ነው። ያኔ እኮ ህይወቴን ለማስተካከል ብዬ አረም ነው የዘራሁትኝ። አሁን ግን ያንን አረም ነቅዬ ሌላ ዘር እስክዘራ ነገሮች እንዳለው ጥንቅጣቸው ነው የሚመጣው። እንዳንቺ አስተሳሰብ ነው እንጂ ሁሉም ነገር ቀላል ነው። በዚህ ሰዓት አንቺ ቅን ከሆንሽ አካባቢሽ ያለውን አስተባብረሽ መንቀል ትችያለሽ። የአካባቢውን ሰው በውሸት ካጠመድሽ ግን ምንም ነገር አይሆንም። እና እያልሽኝ ያለሽው ሁሉንም ነገር ለናቤሴሎም ንገሪያቸው ነው? አዎ በቃ ተናገሪ። አንዴ እውነቱ መታወቅ ጀምሯል። ስለዚህ እውነቱን ተናግረሽ ሁሉንም ነገር ተጋፈጩ በቃ። እኔ እንጃ። እኔ ግን ውሸት ተደፋፍኖ ሲቀርና ሲረሳ ነው የሚሻለው። ውሸት የኤልሳ እናት እሳት ማለት ነው። ዛሬ በአመድ ደፋፍናችሁት ብታድሩት ነገ ቆስቋሽ ካገኘ መንደዱ አይቀርም። ስለዚህ እንደኔ እውነትን ብትመርጡ ባይ ነኝ። እሱ ይሻላል። እናትሽ ደጋግማ እየደወለች ነው። ታዲያ ለምን አታነሳላትም? እናቴ እኮ ተጨንቃናል። ለምን ታስጨንቃታለህ? እኔ እንዲህ እንዲሆን አልፈለግኩም ነበር። እራሷ ነች ደግሞ እዚህ ውስጥ እንድገባ ያደረገችኝ። እልህ ውስጥ ያስገበችኝ እራሷ ናት። በእናትህ ቢያንስ ሰላም እንደሆንኩኝ ተወቅ። እሺ በቃ አንቺ ያልሽኝን አደርጋለሁ። አንቺ እንዲከፋሽ አልፈልግም። አመሰግናለሁ። እንዴ ደወለ። ሄሎ፣ እንዴት ነሽ ኤልሳ? ደህና ነኝ። ልጅ አንተ ጋር ናት አይደል ማቴዎስ? ንገረኝ። አዎ ከኔ ጋር ናት። ደግሞ ምንም እንደማትሆን ግልጽ ነው። አትጨነቂ። ልጄን ስጠኝ ማቴዎስ፣ እባክህን ልጄን ስጠኝ። አልሰጥሽም። በጣም ነው እሺ እልህ ውስጥ እያስገባሽኝ ያለሽው። እዛ ቤት እኮ ስገባ ተመካክረን ነገራቶቹን እናስተካክላለን ብለሽ ነበር። አንቺ ግን ካድሽ። ቆሻሻ አድርገሽ ከቤት አስወጣሽ። ስለ ሁሉም ነገር በጣም ይቅርታ። አሁን ግን ተመካክረን የፈለግከውን ነገር ማድረግ እንችላለን። እኔ ቤተሰቤ ሳይበተን ሁላችንም አብረን እንድንሆን ነበር የፈለግኩት። እኔ እናንተ አብረን መኖር እንጀምር ነው። አዎ ኤልሳ፣ እኔና አንቺ ከተለያየን በኋላ ብዙ ነገር ተምሬያለሁ። ይሄ ሁሉ ነገር ውስጥ የገባሁት ደግሞ ወድጄ አይደል፣ አንቺን ለማሳመን። ይሄ በጭራሽ ሊሆን አይችልም። ብር እንደምትወጂ በደንብ ነው የማውቀው። አሁን ላይ የተጋነነ ብር ባይኖረኝም ግን በአሁኑ ሰዓት የሚያኖረን የሚያክል ገንዘብ አለ። እኔ እኮ ማፈቅረው ሰው አለኝ። አንቺ መቼም አትስተካከይ። ትሰሚኛለሽ? እኔ እኮ አሁን ይሄን ሁሉ ልፋት የምለፈው እኮ ቢያንስ ይሄንን ነገር አይተሽ ከተመለስሽ ብዬ። እንዴ ቆይ ማን ነው የኤልሳ ፍቅር ቤተሰብ አይገባትም ያለ? ደግሞ በእናንተ ወንዶች የተነሳ ነው እሺ እኔ እንደዚህ የሆንኩት። አይገባህም እንዴ? ትሰሚኛለሽ? ስታትሽን እንደ ድሮ ሰው በሰይጣን አታሳቢ። አሁን የማይመስል ነገር አታውራ። ልጄን ስጠኝ። ደግሞ ከኔ ጋር ነው መሆን ያለባት። ሰማሁ እኮ ኤልሳ፣ እያረግሽ ያለሽው ልጄ አትበይ። ልጅሽን እኮ ከሰራተኛ ጋር ተላላኪ አድርገሻት እኮ ነው ያስቆ። አወራረሽ እኮ በጣም አንደላቀሽ የምታኖሪያት ነው የምትመስለው። ስጠኝ እንጂ እንዴት እንደማኖራት አሳያለሁ። ሰጥቼሽ እኮ አየሁት። ከዛሽ ሰይጣን የሆነች እናትሽ ጋር እኮ ስታሳቂያት ኖርሽ። ብለሽ ደግሞ አሁን ተላላኪ አድርገሻት። አሁን ይበቃሻል። ከዚህ በኋላ የኔ ኃላፊነት ነው። እኔ አሮራታለሁ። ማቴዎስ አሁን ትዕግስቴን እያስጨረስከኝ ነው። እሺ ቆይ ምን አባሽ ልታመጪ ነው? ታየኛለህ። እንዴት አንቄ እንደምቀበልህ አሳያለሁ። እሺ እስኪ እጠብቅሻለሁ። አርጊው። ጠብቅ። ምን ልታረጊ ነው? ወይ ነው ነይ እንሂድ ወደ ቤት። እማዬ በቃቸው። ነይ
ይቅርታ ወይኔ፣ ማድረግ ያለብኝን ሁሉ አድርጌያለሁ፣ ግን ደግሞ ላገኛት አልቻልኩም። ለፖሊሶችም ተናግሬያለሁ፣ እነሱ እየፈለጉት ነው። እኛ አግኝተናታል። እና ማግኘታችሁን ለኛ ለምንድን ነው ያልተናገራችሁት? እና የት ነው ያለችው? 100,000 ብር ከሰጠነው ልጅቷ እንደሚሰጠኝ ነግሮኛል። 100,000 ብር? ማን ስለሆነ ነው እሱ አግቶ ገንዘብ የሚጠይቀው? አንቺ ያመጣሽው ሰው ስለሆነ ነው። ለክፋት ብለሽ እዚህ ይዘሽው መጣሽ። ይሄው ቤታችን ውስጥ የማይሆን ነገር አስገባሽብን። ይሄን እቺ ልጅ ባትኖር ደግሞ ከዚህ ቤት ሌላ ነገር ይወስድ ነበር። ይሄን ነገር ያደረገው ማቴዎስ ነው እንዴ? አዎ የማይሆን ነገር ነው ያደረግነው አክስቴ። ይሄን ልጅ እዚህ ቤት ማምጣት አልነበረብንም። ወይንሸት በጣም ይቅርታሽ። ኧረ ችግር የለውም። ግን እሱ ይሄን ሁሉ ነገር ምን ፈልጎ አደረገ? ገንዘብ ብቻ አይመስለኝም አላማው። ሲጀመር እኮ ልጁ እንዳወራሩ ከሆነ ገንዘብ የሚፈልግ አይነት ሰው አይደለም፣ ሌላ አላማ አለው። ኧረ እባክሽ አሁን እንኳን ፈሪ። ጥፋትሽን ለመሸፋፈን ምንም ሌላ ታሪክ መምዘዝ አይጠበቅብሽም። ግን የፈለገ ያህል ውሸትን ለማራቅ እንደ ኳስ ወደ ሰማይ ብጠልጁ ተመልሶ ወደ መሬት መምጣቱ አይቀርም። ያኔ ደግሞ እኔ ይዘዋለሁ፣ ከዛ አብረን እንጫወተዋለን። እሺ ኤልሳ፣ በስነ ስርዓት አውሩት። እኔ ገንዘቡ ሰጠዋለሁ። 100,000 ብር ጋሼ? ግድ የለም ወይ ነው፣ እኛ ባመጣነው ሰው ነው እኮ ልጅሽን ያጣሽው። ስለዚህ ኃላፊነቱን ልንወስድ ግድ ነው። እሺ በጣም አመሰግናለሁ። የኔ ፍቅር በቃ ብሩን ወደ እኔ ያስገባውና እኔ እጅ ልጅቷን እቀበለዋለሁ። ኤልሳ፣ ከአንቺ እኮ እልህ ይዞት ሊሆን ይችላል። በቃ እኔ አደርገዋለሁ። አይ በፍጹም። ደግሞ ከኔ ጋር ዲል አድርገናል። በመሀል ሰው ካስገባን ደግሞ ልጅቷን የማይሆን ነገር ያደርጋታል። በመሀል የምናጣው ልጅ ነው። ስለዚህ እሺ በቃ ሁሉንም ነገር ከወይንሸት ጋር አድርጊ እና ደግሞ በጣም መጠንቀቅ አለብሽ። ምንም አንሆንም የኔ ፍቅር። በዛ ላይ ከሱ ጋር የሚያደራርስ ነገር የለንም እኮ። ብር እንሰጠዋለን፣ እሱ ደግሞ ሰው የተሰበሰበበት ቦታ ልጅቷን አምጥቶ ይሰጠናል። ታዲያ ብሬያችሁ ስማኛ ቤሴሎም እንዴ፣ ምንም አይነት ስህተት መሳሳት የለብንም። በመሀል የምናጣው እኮ ልጅ ነው። እሺ በቃ ወደ ራስሽ ላኪውና የሚሆነውን ነገር አድርጊ። ኤልሳ ምን እያደረግሽ ነው? ምን ለማድረግ እየሞከርሽ ነው? እስከዛሬ ነገሮችን ለማስተካከል እንደ ባሪያ ስጨቆን ኖሬያለሁ። አውቃለሁ በጣም ብዙ ጥፋት አጥፍቻለሁ። አሁን ግን ስለ ጥፋት አይደለም ስለ ልጄ ነው የማስበው። እኮ ይሄን ያህል ብር ምን ልታረጊ ነው የተቀበልሽው? ግዴታ ብሩ በርከት ማለት አለበት ብዬ ነው። ይሄን ያህል ደግሞ ላልፈጅ እችላለሁ። ቆይ እሱ ምንም አልጠየቀሽም አይደል? አንቺ ለምንሽ ነው? ለበቀል። ከዚህ በኋላ ማንም እኔን ጫፌን አይነካኝም። ቢነኩኝም ዝም አልልም። እኔ ተራ የመንደር አበባ አይደለሁም። እያነሱ ዝም ብሎ ሊያከስሙኝ አይችሉም። እሺ ቆይ በሰላማዊ መንገድ መሳሪያ ስለያዝኩኝ ልጄን እጠይቀዋለሁ። አይ ካለ ደግሞ እሱን ግንባሩን ብዬ ልጄን አመጣታለሁ። ኤልሳ ምን እያልሽ ነው? ልጅቷን ለምን አባት ታሳጫታለሽ? የሲጳራ አባት ማቴዎስ አይደለም። ሲጳራ በጣም ብዙ ታሪክ ያየሁባት ልጄ ናት። ስለሱ ደግሞ ሌላ ቀን በሰፊ አጫውትሻለሁ። እባክሽ ኤልሳ፣ እማይሆን ችግር ውስጥ በኋላ እንዳትገቢ። ለልጄ ስል የትም ቢሆን እገባለሁ። ኤልሳ ይሄ ነገር ትክክል አይደለም። ሆድሽ ስላለው ልጅ እንኳን ማሰብ አለብሽ። የእሱን ነገር እንኳን በደንብ አስቤበት ወስኛለሁ። አላስወርደውም። እንደውም ከነገ ጀምሮ ክትትል ጀምራለሁ። ይሄ ጥሩ ውሳኔ ነው። አዎ ወልጄው ልጆቼን በድህነትም ቢሆን ባሳድግ ይሻለኛል። እሺ አቤሴሎም ነገርስ? እሱንም ከዛሬ ነገ እያልኩኝ በጣም በደልኩት። በቃ ራሴን ካላስተካከልኩኝ ከዚህ በላይ እሱንም መበደል አልፈልግም። አሁን ነገሩ ከባድ ነው። በዛ ላይ ደግሞ ሁለት ልጅ ይዘሽ አቤሴሎምን ማሳመን በጣም ከባድ ነው። እኔ ስፈጠር ጀምሮ ሲከተለኝ የነበረው ጣፈንታዬ ነው። አቤሴሎም መንገዱን ይከተል። ወይ ጉድ! እኔ ምን እንደምልሽ አላቅም። ኤልሳ ሂጂ፣ ለልጅሽ ብዙ ነገር ሆነሻል። ስትነጠቂ ዝም ብዬ ማየት አልችልም በይ። እኔ ይሄንን ነገር ማለት አልችልም። ታዩ፣ እኔ ለራሴ ከነገርኩት ይበቃል። ለማንኛውም ወደ ቤት ሂጂ ወይም የሆነ ቦታ ጠብቂኝ። ምክንያቱም አቤሴሎም አብረን መሆናችንን ነው የሚያውቀው። ታዲያ አብረን እንሂዳ። አንቺን እዚህ ነገር ውስጥ ማስገባት አልፈልግም። እስከዛሬ አሰቃየሁሽ፣ ይበቃል። በቃ አንቺ ሂጂ። እኔ ኤልሳን ማስቆም አልችልም። በእናቴ እያስፈራሩኝ እኮ ብዙ ነገር አደረጉኝ። ፈጣሪው አንተ ብቻ እናቴን ጠብቅልኝ። ሲፓራ የምትበይውን ነገር የምትፈልጊውን ነገር ንገረኝና ላምጣልሽ። እኔ እናቴን ነው የምፈልገው። እናቴ ጋር አገናኘኝ። እኔ እኮ አባትሽ ነኝ ሲፓራ። ታዲያ እምቢ ብትል
ከሷ ጋር ተነጋግረህ ነው እንጂ እኔ መውሰድ ነበረብህ። እኔ እኮ ሲፓራ ከእናትሽ ጋር አብሬ ብኖር እኮ ደስ ይለኛል። እሺ እኔ ምንድን ታደርጋለህ? አዎ አደርግልሻለሁ፣ ግን ደግሞ ለእናቴ መልሰኝ ከሚለው ውጭ። እኔ አንተና እማዬ ቁጭ ብለን እናወራ፣ ከዛ እንስማማና እምቢ ታለች እኔ ግራስ ወድቄም ቢሆን ለምናታለሁ። አይ ኤልሳን እኔ ከድሮ ጀምሮ ነው የማውቃት። እንደዚህ ብትያት አትሰማሽም። ታዲያ እኔ እዚህ አስቀምጠኸኝ ልትገለኝ ነው? አረ በፍጹም እንዴ! እንዴት እንደዚህ ያደርገሻለሁ? አባትሽ እኮ ነኝ። ጥሩ ህይወት ነው የሚኖረኝ። እኔ የሚያምር ቤት አለኝ። እዛው ስጄ አንደላቅቄ ነው ማኖርሽ። ያለ እናቴ መንደላቀቅ አልፈልግም። ሲፓራ ከአይምሮዬ በላይ አቱኝ። እባክህ እናቴ ጋር መልሰኝ እባክህን። ሲፓራ ተረጋጊ እኮ እሺ በለኛ። እኔ ምንም ብትይ አልመልስሽም። ከዚህ በኋላ ከአባትሽ ጋር ነው መኖር ያለብሽ። እኔ እናቴ የማይወድ ክፉ አባት አልፈልግም። እኔ እኮ ወዳታለሁ። እሷ እኮ ነች የማትፈልገኝ። በእናትህ እሺ በለኝ። በቃ ዝም በይ ብዬሻለሁ። ዝም በይ። ደግሞ አሁን ምን ተፈጠረ? መጀመሪያ ፈርቼ ነበር። አሁን ግን የሆነ ነገር እንዳይፈጠር ፈራው። ምንድን ነው እሱ? ኤልሳ መሳሪያ ገዝታ ማቴዎስ ጋር እየሄደች ነው። ወይ ጉድ! ይቺ እብድ እንደው የማታመጣብኝ ነገር የለ። ደግሞ ጭራሽ መሳሪያ ልትማዘዝብኝ ነው? አዎ ማስቆም ነበረብኝ፣ ግን ደግሞ እንዴት ላስቆማት? በቃ አልቻልኩም። ቆይ ግን እሷ ገንዘብ ከየት አምጥታ ነው መሳሪያ የገዛችው? ጋሼን ብር ጠይቆኛል ብላ አውቃ ሸውዳ ተቀብለው ነው። ይህን ጉዳይ ሊያስቆማት የሚችለው አቤሴሎም ብቻ ነው ማለት ነው። ስለዚህ ልጅቷ ያልሆነ ነገር ሳትገባ እኛ እሱ ጋር ሄደን እናውራው። አዎ ይቻላል፣ እንደዛ ይሻላል። ቆይ ግን እሱ ምንም የሚያውቀው ነገር ከሌለ እዚህ ጉዳይ ላይ እሱን ካስገባ ነው ኤልሳ ተጋለጠች ማለት ነው። እንዴ በዚህ አጋጣሚ እውነቱ ተፍረጥጦ ይወጣላ። ይጀለዛ ጅል። ታዲያ እሺ ምን እናድርግ? ምንም እንግዲህ የሚፈጠረውን ቆሞ ማየት ነው። ሌላ ምንም ማድረግ አይቻልም። እንደዛማ መሆን የለበትም። እባክሽ ተቀመጪ። ምን አባሽ ምን ያንሶከሱክሻል? የት ልትሄጂ ነው? ይሄ ጉዳይ እስከሚያልቅ ድረስ ከዚህ ነቅነቅ ማለት አትችይም። ጋሼ ደወለ። ሄሎ። አዎ ሰውየውን እያወራችሁ ነው። አዎ ምንም የተፈጠረ ነገር የለም፣ ትደውልላለች። አንቺ እንቅ አድርገው ቢይዙሽ ሁሉንም ነገር አፍረጥርጠሽ ትናገሪያለሽ። በጣም ፈሪ ነሽ። ምንድን ነው? ተስማምቻለሁ። በምኑ ነው የተስማማሽ ኤልሳ? አብሮ ስለመኖሩ አሰብኩበት። ችግር የለም። አንቺ የፈለግሽበት ቦታ መኖር እንችላለን። ጥሩ። እና አሁን የት ነው ያላችሁት? እኛ ያለሽበት ቦታ ድረስ እንመጣለን። የት ነው ያለሽው? አይ እዛው እናንተ ያላችሁበት ቦታ መጥቼ ቁጭ ብለን አውርተን እንሄዳለን። ይቻላል። ሎኬሽን ልክልሻለሁ። እሺ፣ እጠብቃለሁ። ሲፓራ እንኳን ደስ ያለሽ። እናትሽ እየመጣች ነው። በጣም አመሰግናለሁ። እንግዲህ ከዚህ በኋላ ራቅ ብለን እንኖር ብላኛለች። መጀመሪያም እኮ አንተ እኔን ባትወስደኝ ኖሮ እናቴ እሺ ትልህ ነበር አንተን። አሁንም እኮ አንቺን ከኔ በምንም መውሰድ ስለማትችል ይህን አማራጭ ወሰደችው። እንዴ አንተ ክፉ ነህ ማለት ነው? እጭ አንቺ ልጅ በቃ ዝም በይ። እሺ አቢሴሎም፣ አንተ ብሩን ልካል፣ እነሱ ግን ምንም መልስ አላመጡም። ወይንሸት ጋር ደውዬላት ነበር። ኤልሳ እያወራችሁ። አንተ እኮ ተጃጅለህ እኔንም ጅል እያረከኝ ነው። ሲጀመር በዚህ ጊዜ እኮ 100 ሺህ ብር ትንሽ ነው። ለ100 ሺህ ብር ብሎ ይሄ ሁሉ ነገር ውስጥ የሚገባ ይመስልሃል? አክስቴ ለምን ትንሽ ብር ጠየቀን ብለሽ ነው? አይደለም፣ ብሩና ድርጊቱ ስለማይመጣጠን ነው እየጠረጠርኩ ያለሁት። ጥርጣሬ በጥርጣሬ ነው የሰው ልጅ አምጥተን ያዘረፈው። አሁን ማድረግ ያለብን ኤልሳ እንዳለችው አንገታችንን ደፍተን ዝም ማለት ነው። እኛ እኮ ምንም ጥፋት የለብንም። አሁን እየተደረገ ያለው ነገር ደግሞ ለእኔ አሳማኝ አይደለም። አሁን ጭንቀት ላይ ነው። ሌላ ነገር ምንም ማሰብ አልችልም። እነሱም እኮ አንተ እንዳታስብ ብለው ነው እንደዚህ በነገሮቹ ጥር ያደረጉ። በእናትሽ አክስቴ። እኔ ግን ችግሮች ተደራርበው ጭንቅላቴን አይደፍኑትም፣ እፈተፍተዋለሁ። ፈትፍቸዋል። እኔ እዚህ ጭንቀት ሊገለኝ ነው። ጭራሽ እሷ ሌላ ሀሳብ አምጥታ ጭንቅላቴ ልደፍ ነው።
እንዴ ልጄ ሳንተ ሌላኛው ክፍል አድርጌታለሁ። ሳይሽ ምንም አላመንኩሽም። አይ መጀመሪያ ልጄን ማየት አለብኝ። ራቅ ብለን ሄደን አብረን ልንኖር ተስማምተን የለም? የዛኔ እኮ በደንብ ብዙ ጊዜ ታያለሽ። ቆይ ምን እያሰብክ ነው? አንቺ ራሱ ስንት ነገር ስነግርሽ እምቢ ብለሽ እንዴት ነው በዚህ ጉዳይ በአንድ ሀሳብሽን ልትቀይሪ የቻልሽው? ተስማምተህ ልጄን ጠርተሃት እሺ ብለኸኝ ብንሄድ አይሻልም? አምኜሽ ነበር እኮ ግን ደግሞ የምትታመኝ ሴት አለሽ። አለማመንህን በደንብ ላረጋግጥልሃ። አንቺ ሴት ያምሻል። ምን እያደረግሽ ነው? ቁልፉን ስጠኝ። ከዛ ልጄን ይዣት እሄዳለሁ። ቢያንስ እኔ ማን እንደሆንኩኝ በዚህ ትረዳለህ ብዬ አስባለሁ። ከዚህ በላይ ከተጠጋኸኝ ግን ጭንቅላትን ነው መበታትንልህ።